እባክህ እንደዚህ አቱን ተረጋጋ። ቆይ ምን ልታደርግ ነው? ኑኑ ይሄ ቀላል ነገር አይደለም። እንዴት ያልታመመ ሰው ታሟል ብለው በባዶ መድኃኒት ይሰጣል? አንቺ የህክምና ቦታው መታቂ ከሆነ ነገሪ፣ ካልሆነ ግን ቀጥ ብዬ ቤት ሄጄ እንድትወስደኝ ያረጋታል። እውነት አላውቅም፣ ግን በቃ ተረጋጋ። ዋናው ነገር እኔ ደህና መሆኔ ነው። ተይ እንጂ እኔ አበባ፣ የታመምሽ መስሎሽ እኮ ራስሽን ልታጠቢ ነበር እና ይዝም ብሎ ይታለፋል? ልናጣሽ ነበር እኮ። ግን በቃ አሁን ደህና ነኝ። በዚህ ማመስገን አለብኝ። አይሆንም፣ እውነቱ መውጣት አለበት። እንዴት ቢደፍሩና ሐሰተኛ የህክምና ማስረጃ የሚጽፉት? ቤሉል ምንድነው? ምን ሆነሻል? ቤሉል መንገድ ላይ አፍነው ያዙት። ብጮህም ባለቅስም ላስቆማቸው አልቻልኩም። ምን? የኔን ቤሉል ነው ያዙት? አዎ መንገድ ላይ ነው ያገቱት። እንዴት? ቆይ ማን አባቱ ነው ደፍሮ ይሄንን ያደረገው? የት ነበራችሁ? የት ቦታ ላይ ነው ያዙት? ከሆስፒታል እየተመለስን ነበር፣ እዛ ነው ያዙት። አይ ይሄማ አንቺ ምጅ አለበት። ያማየኒ እዚሁ ጠብቂ፣ የተያዘበት ቦታ ትወስጂኛለሽ። የኔ ልጅ ምንድነው? ምን ተፈጠረ? የምን ለቅሶ ነው? እናቴ ቤሉልን አገቱት። ምን አገቱት ስትይ እንዴ? ቆይ ምን ማለትሽ ነው? እማዬ መንገድ ላይ እየመጣን ነው መኪና ቁሞ የወሰዱት። አረ በተሰቀለው እንዴት ይሆናል? ወይኔ ምን እንደማደርግ አላውቅም። ቆይ ምን ይሻላል? አንድ ነገር ሳይፈጠር ልጁን ያደረግሽበትን ተናገሪ። ቶሎ በይ። ማለት ምን ለማለት እየሞከርክ ነው? የማል እንዴ? ልቀቀኝ እዛ። አይ አለቅሽ። ልጁን ያሳገዝሽበትን ቦታ ተናገሪ። ሰምኛለሽ? ልጁን አስለቀቂው፣ አፍጥኙ። እገልሻለሁ። ልቀቀኝ ወደዛ። በጣም ያበዛዋል መሰለህ። እኔ ሳልሆን አንቺ ነሽ ያበዛሽው። ቆይ ምን አይነት ደፋር ብትሆኚ ነው ቤሉ ላይ እንደዚህ ያደረግሽው? እኔ ምንም የማውቀው ነገር የለም አልኩ። አላምንሽ። ዝም የምልሽ መስሎሽ ከሆነ ደግሞ ተሳስተሻል። የራስህ ጉዳይ። እሺ እኔ ምንም ነገር አላውቅም። ነይ ውጪ አሁን ቶሎ። ማለት ምን ማለት አለ? ውጪ አልኩሽ እኮ። ነይ ውጪ። ወጥተን ከየትም ብለሽ ታመጫዋለሽ። የትም አልሄድም። ገባህ? የትም አልሄድም። ረፊ አትፈታተኝ። በግድ አስገድደህ የምታስወጣኝ ከሆነ አሳያለሁ። እኔ ምንም ነገር አላደረኩም። የማውቀው ነገር የለም። እንደዛ ካልሆነ ታዲያ መሄዱ ምን አስፈራሽ? ፈርቻ አይደለም። እሺ ግን አንተ ስላልከኝ ደግሞ አልሄድም። ቤሉል ለእኔም ልጄ ነው። እሺ የመጠየቅ መብት ደግሞ የኔ እንጂ አንተ አይደለም። የምትወጁና የምታስቢለት አታስመስይ። አንቺ የተረገምሽ። የራስ ጉዳይ። ቤሉል አንድ ነገር ይሁንና በቁምሽ ነው ማቃጠልሽ። ይሄን መቼም ቢሆን ዳረሽ። መቼም ስርዓትህን ያዝ። የምትናገረውን ነገር ምረጥ። ባልመርጥስ ምን ታመጫለሽ? እሱ እናያለን። እሺ ኑኑ ምንም አይነት በሽታ እንደሌለባት ታውቃለች። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። ሌላ መጥፎ ዜና ግን ቤሉል ተይዟል። የታገተው በማን ይመስላችኋል? ብዙዎቹ እዛ ጋር ያሉት ለምሳሌ አቶ ያፌት የጠረጠረው ሙሉ ለሙሉ ሄለንን ነው። የት አደረግሽው? ምን የምታውቂው ነገር አለ ብሎ እያስጨነቃት ያለው ሄለንን ብቻ ነው። ሄለን ግን መጀመሪያውኑ ደውላለች ለቴዲ እንዲታገትና ወዲያውኑ ያው ሁለቱም አንድ ላይ እንዲታገቱ ነበር የተደረገው። ቴዲ ይህንን በታዘዘበት ሰዓት ላይ ግን እውነትም ሊያደርገው ነበረ። በሰዓቱ በሌላ ሰው ተቀደመ። በዛ ላይ ደግሞ አዶኒ አንድ ነገር ሲያወራ ሰምታችሁታል። በስልክ እንደተባለው እየተከታተልናቸው ነው እና ያሉበትን ድረስ አውቀናል። ታዲያ ያኔ አዶናይ ያዘዘው ነገር ቢኖር ወዲያውኑ ከአይነህ እንዳይጠፉ ታዲያ ማድረግ ያለብህን አድርግ ብሎ ወዲያው ስልኩን ይዘጋዋል። አዶኒ እውነትም ቤሉልን አሳግቶት ነው ወይ? እስቲ መልሳችሁን አስቀምጡልኝ። ሌላው ደስ የሚለው ነገር ያው የተጨነቀችበት አንደኛው ነገር ቤሉል ወዲያው መታገቱ እንጂ ኑኑ በጣም ደስ ብሏታል። ምንም አይነት በሽታ እንደሌለባት ታውቃለች። ነገር ግን ይህንን ነገር መጀመሪያውኑ ለነዛ ሰዎች አልተናገረችም። ኤልሱ ምን ልትሆን አሁን? አስቡት፣ ኑኑ ወደዛ ቤት ውስጥ ገብታ ኤልሱ ያንን ነገር በሽታ እንዳለባት ስታስፈራራት፣ ኑኑ ግን በውስጧ ታውቃለች ምንም በሽታ እንደሌለባት። በዚህ ሰዓት ላይ አሸናፊዋ ኑኑ ብቻ ትሆናለች ማለት ነው። ኤልሱ ግን ይህንን ነገር የማታውቀው መጀመሪያም እውነት ስለመሰላት ነው እንጂ እሷም የውሸት እንደተያዘች የምታውቀው ነገር የለም። የውሸት እንደተያዘች የምታውቀው ሄለን ብቻ ናት።
ቴዲ በዚህ ሰዓት ላይ መሲን ሲያገኛት ብዙ ነገር እያወራት ያለው ስለ ወደፊት አብረው መሆን እንዳለባቸውና ያው የግል ጉዳያቸውን ሲያወሩ ነበር እንጂ ሄለን ጉዳይ ላይ ምንም አይነት ጣልቃ የገቡበት ነገር የለም። መሲ ተወዷለች፣ ታፈቅሯለች። ለዛም ነው ይህን ያህል ኃላፊነት ወስዳ ቤት ውስጥ የት ሄደች እንኳን እንደምትባል እያወቀች ቴዲን ልታገኘው ሄደችው። ያፌት በመሃል ይመጣና ሁለቱን ያገኛቸዋል። ያፌት ይወዳታል ወይንስ ለሷ ዝም ብሎ እየተከራከረላት ነው? ወዲያውኑ ከሷ ነጥቋት ወደ ቤት ይወስዳታል። ነገር ግን አንድ ነገር እንዲያስብበት ይነግረዋል። ቴዲ ያልኩን ነገር አስብበት፣ ብዙም ጊዜ እንደሌለህ ታውቃለህ ይለዋል። መሲ ይህንን ነገር እንግዳ ነገር ትሰማለች። ያው የሚያዋጣት ወዲያውኑ ከያፌት ጋር ወደ ቤት መመለስ ነው። ምናልባት ምክንያት ማቅረብ ካለባት ወዲያውኑ ያፌት አንድ ነገር ይልልኛል ብላ ስለምታስብ ነው። እዛ ቤት ውስጥ አሁንም ቢሆን ተንኮሎች ግልብጥብጣቸው እየወጣ ነው። ሳታስበው ቤሉል ፍቅረኛው ነኝ ብላ ወደዛ ቤት ውስጥ የገባችው ልጅ የቤሉል ጃኬት ውስጥ ወርቁን ታገኘዋለች። እንዴ ያን ያህል ሲከራከርላት የነበረው ራሱ ወስዶት ነው ብላ እሷም እንድታስብ ያደርጋታል። ወዲያውኑ ይህንን ነገር ለሄለን መናገር አለብኝ ብላ ስላሰበች ሄለን ጋር ትሄድና ይኸው ወርቅሽ የራስሽ የገዛው ልጅሽ እኮ ነው የወሰደው። ይህንን ነገር ወዲያውኑ ኤልሱ በተኛችበት ስትሰማ ብድግ ትላለች። ኤልሱ አሁንም ቢሆን ግራ የገባት አንድ ነገር ያ ወርቅ የት ነው የተገኘው? ምክንያቱም እሷ ናት አውጥታ የሆነ ቦታ የተደበቀው። ያኔ ግን ከተደበቀበት ቦታ ላይ እሷም አለማግኘቷ የኔን ተንኮል ደርሰውበት ይሆን ብላ እየተሳቀቀች ያለችው ኤልሱ ናት። በዚህ ሰዓት የሰላም እንቅልፍ እንኳን መተኛት አልቻለችም። ለዛም ነበረ ወዲያውኑ ብድግ ብላ ወርቁ ከየት እንደተገኘ ለማወቅ የጓጓችው። ለሄለንም ለሷም ሲነገራት ግን እኩል ቤሉል ኪስ ውስጥ እንደተገኘ ማናቸውም ማመን አልፈለጉም። ቤሉል እዛ ቤት ውስጥ የተከበረ ልጅ ነው። በጣም የባለ ሀብት፣ ምንም አይነት ገንዘብ ጭንቀት የለበትም፣ አያስፈልገውም ጭምር። እንዴት ግን እሱ ጃኬት ውስጥ ተገኘተ ያለሽ ብለው ሁሉም ሰዎች እንዳለ ጥፋተኛ ነሽ ብለው ለሷ ይነግሯታል። ወዲያውኑ እሷ አይ ካላመናችሁኝ ግድ የለብኝም እኔ ምን አገባኝ ዋናው ወርቁ መገኘቱ ነው ትላለች። ሄለን ለብቻ ተወስዳትና ለአንድ ቁም ነገር እንደምትፈልጋት እያናገረቻት ነበረ። ቁም ነገሩ የነበረው ቤሉል ሲመጣ እንደምንም ብለሽ አንድ ቀን ከሱ ጋር ታድሪያለሽ። ያኔ ምን አይነት ተንኮል አስባለት ይሆን ታዲያ? እነሱ በተኙበት ቤሉልን አንድ ማሳያዣ ልታደርገው የምትፈልገው ነገር አለ። ቤሉልም ቢሆን አዶኒም ሄለንን በጣም እያስቸገሯት ነው። አዶኒማ አሁን ላይ አውሬ መሆኑን በጣም ታውቆበታል። አዶኒ እኔ ሄዶ ሄለንን ሲያናግራት እኔ የምፈልገው ከአንቺ የምትሰሪውን ነገር ከረፈደም ቢሆን አውቄያለሁ። ታዲያ ያንን ነገር ታይ እንዳልኩሽ አይደለም። እኔ የምፈልገው አብሬሽ ይህንን ስራ መስራት ፈልጋለሁ። ልክ እንደ ያፌትም ቢሆን አንቺ የምትሰሪው ተንኮል እንደሆነ እናውቃለን። እኔም ቢሆን አንቺ የምትሰሪው ቦታ ላይ አንድ ከፍተኛ ባለስልጣን ሆኜ መገኘት እፈልጋለሁ እያሏት ነው። ሄለን ግራ ያጋባታል። ሁሉም ሰዎች እሷን እየጠየቋት ያሉት ወይንም የእሷን ተንኮል እያወቁ ሲመጡ እያስፈራሯት ያሉት እኔም አብሬሽ ልስራ እያሏት ነው። ሌሎች መቃብር የሚቆፍሩ ሰዎችም ወደ እሷ ህይወት ሊገቡላት ነው ማለት ነው። ያፌትም አብሬሽ ልስራ እያላት ነው። አዶኒም ቢሆን አብሬሽ ልስራ እያላት ነው። ሁለቱም ሰዎች በግድ እንድትስማሙ እያደረጓት እየገፋፏት ነው ያሉት። ይሄ በጣም መጥፎ ዜና ነው። ምክንያቱም ብዙዎቻችሁ ገና እንደጀመረ አዶኒን አብዛኞቻችሁ ወዳችሁታል። እዚህኛው ላይ እንኳን በጥሩ ጸባይ መጥቶልናል ብላችሁ ነበር የምታስቡት። እንደዛ አይደለም። ከረፈደም ቢሆን እያወቃችሁ ትመጣላችሁ። አዶኒም አንደኛ ያገተው ምክንያት ኑኑም በጣም ስለሚወዳትና ስለሚያፈቅራት ነው። ኑኑም ደግሞ በሱ እየተሳበች ወደሱ እንዳትሄድ ስለፈለገና ሌላኛው ምናልባት ሄለንን ማስፈራሪያ ላይ ያደርጋት ይችላል ማለት ነው። ይሄ በቀጣዩ ክፍል ላይ የምናየው ይሆናል። ሌላው በስተመጨረሻ የምናወራው ነገር ቤሉል ምናልባት ከታገተበት ከወጣ በኋላ የኑኑ ሙሉ ለሙሉ ደስታዋ ይመለስላታል። ገና ድራማው ሲጀምር ብዙዎቻችሁ ኑኑ በስቃይ ላይ እያሳለፈች እንደሆነ እስካሁን ድረስ እያያችሁ ነው። ታዲያ ከዚህ በኋላ ግን ተስፋዋን የምትመልስበት ብዙ ነገሮች ተሳክተውላታል። መጀመሪያውኑ ራሷን እስከ ማጥፋት ድረስ የደረሰችበት ራሴ ላይ ያለብኝ በሽታ ነው ብላ ስላሰበች ነበረ። ከብዙ ሰዎች እየራቀች ነው። ግን ተመልሳ ወደዛ ቤት ስትገባ ፈገግ ማለት ይኖርብሻል። ከዚህ በኋላ ምንም የሚያሳቅቅሽ ነገር የለም። ከጀርባሽ በሽታ ሳይኖርብሽ አለብሽ ብለው ብዙ ሰዎች ነገሩን አጣርተው እንድደርስበት እኔ ከዚህ በኋላ የራሴን የምጀምረው ነገር አለ ብለዋል። ቤሉል አሁን ላይ ሄለን ከቁጥጥር ውጪ የወጣችበት ነገር ነው። በዚህ ሰዓት ላይ ብዙ ጠላቶችን አፍርታለች። እያንዳንዳቸው እየገፋፏት ነው ያሉት። አዶኒ በራሱ በኩል እያስጨነቃት ነው። ያፌትም ቢሆን ከንብረትሽ ብዙ ነገር ይፈልጋሉ ብሏታል። ቤሉል ደግሞ በራሱ በኩል ማጣራት ያለበትን ነገር ሄለን ላይ ማጣራት ይፈልጋል። ሄለንን መጀመሪያውኑ ስለጠረጠራት ነበረ ከዚህ በኋላ ያንቺን ትዕዛዝ መቀበል አይኖርብኝም ብሎ ለሷ ሲነግራት የነበረው። ሌላውና የመጨረሻው ደግሞ አራተኛው ሰው ሄለንን የሚያስጨንቃት መኩ ነው። መኩ ይሄንን ነገር ውጪ ሄዶ ሲያጣራ ስለ ልጆቹ ከሰማ በኋላ
በጣም ቅር ያለው ነገር ነበረ። ያኔ ከአዶኒ ጋር እየተመካከሩ ነው። አዶኒ ግን ከዚህ በኋላ ጥሎት የሚወጣ ይሆናል። ምክንያቱም መኩ አያስፈልገው። መኩ ለእውነት የሚቆም ሰው ስለሆነ ሊያጋልጠኝ ይችላል ብሎ ስለሚያስብ አዶኒ ብቻውን ከዚህ በኋላ ከሄለን ጋር የሚጋፈጥ ይሆናል ማለት ነው። ስለዚህ እሷ ላይ የሚደርሱ ነገሮች እንዳለ ከዚህ በኋላ አደገኛ ናቸው። ሄለን ግን የምታስፈራው በጉልበት እንዳትሄድባቸው ነው። በጣም ያስጨነቋትንና ከአቅሟ በላይ የሆኑትን ሰዎች እንዳለ ወዲያው ማሳፈንና እዛ ማስፈራራት ነው ስራዋ። ቴዲ ደግሞ በራሱ በኩል አልስማማም እያለ ነው። ቴዲ እና መሲ አንድ ላይ ሲያወሩ ለብቻው ተነጥሎ ሄለንን ሲያወራት ነበረ። አሁንም ቢሆን ከሄለን ጋር የጀመረውን ስራ መጨረስ ይፈልጋል። ታዲያ ከትክክለኛው ጎን መቆም እያለበት እንዴት አሁንም ድረስ ቢሆን ከሄለን ጎን ይቆማል? መሲ ኑኑ አንድ ላይ ሆነው እዛ ቤት ውስጥ መታገላቸው አያቆሙም ማለት ነው። ያኔ ቤሉል ከዛ ቤት ውስጥ ወጣ ማለት ለመሲም ለኑኑ አንዳችም የሚጠብቅላቸው ሰው የለም። አዶኒም ቢሆን የራሱን መንገድ መርጧል። እናንተ ምን ታስባላችሁ? የራሳችሁን ኮሜንት ሐሳብ እያስቀመጣችሁልኝ ቀጣዩ ክፍሎች ላይ ይፈጠራሉ የሚለውን ነገር እንደዚሁ እያወራንበት እንቀጥላለን። ብዙዎቻችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 100 ሺህ እንገባለን። ከዚህ በመቀጠል ያለው ቪዲዮ የግል ስራዬን ያስተዋውቃችኋል። ምናልባት እናንተን ካገዛችሁ እኔን ኮንታክት ማድረግ ትችላላችሁ፣ በቴሌግራም በዋትስአፕ እና በኢሞ። እዚህ አጠገቤ የምታዩቸውን እቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው እቃዎች ናቸው እና በእነዚህ እቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ እቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ አገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ይችላል። ከኤሌክትሮኒክስ እቃዎች ውጪ ያሉትን እቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን እቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የአንድ ሳምንት ጊዜ ብቻ ነው የሚወስደው። ይህ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልንፋጣቸውን የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ፣ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ትልክ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉን። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? ልትነግረኝ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ነው ደማኛ ተሚና ቆይታ እንደነበረ ሁሉ ሰላም። ኧረ ችግር የለም። ቀሪን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለውም። ያኔ አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ነው ያደረኩት። እስቲ እንትን ያልኩት
የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ገከው ሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልልክልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ተደውልልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።